አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ስራ እንዴት ይዟችኋል? እኛ ጋር ሁሉ ሰላም፣ ሁሉ መልካም። እንዴት ናችሁ? ከኛ ጋር ሁሉ ሰላም ነው። እንግዲህ ሰብስክራይብ ራሱ ነው የሚያነሳው መሰለኝ። ብቻ ጨመረ ሲል ይቀንሳል፣ ጨመረ ሲል ይቀንሳል። ቪውን በዛው ልክ ብቻ አዲስ ጀማሪም ስለሆን ይመስለኛል። ብቻ ትዕግስቱን ይስጠን እና ዛሬ የመጣሁበት አጀንዳዬ በነሩታ ነው። በነገራችን ላይ አንድ ሰው ትዳሬን፣ ቤቴ፣ ልጄን ሲል ሀይ ልጄ አያስፈልግህም፣ ትዳሬ አያስፈልግህም፣ አንድን ሴት ተከትላ ሄድ ማለት አለ። ዴቭና ብዙ የሚያደርጉት ነገር በጣም ምንም አልቃም ለምን እንደሆነ አላቅም። ብቻ አብርሃም ግን እንደ ድሮ አይደለም፣ ዝም ብሏል፣ ፈዟል። አልታመመም ማለት አይደለም፣ ግን እሱ እሷን ትዳሬን ልጄን እያለ በዚህ ልካይ እኛንን ለእናንተ ምንመርጥልን እኛንን ምንናቅልን ማለት በጣም ከባድ ነው። ለዛም ነው ዛሬ ጠፍቶባቸዋል። በሰሞኑም ሲያወራ ነበረ ከሩታ ጋር መኖር እንደሚፈልግ ለውሽሚቱ ሲነግራት ነበረ። በጣም ከባድ ነው። አንድ ሰው ምርጫውን ስለመረጠ እኔ ሲመስለኝ ብዙ የሩታን ስለማትወዳት በቃ እንዴት ሩታን መረጠ የሚለው ነገር ይመስለኛል። በዚህ እንደዚህ ያደርጋቸው ሩታ ጋር እውነት ይሄ ልጅ አሞታል ብላችሁ የምታስቡ ከሆነ የእውነት አሞታል ብላችሁ የምታስቡ ከሆነ ሩታ ጋር ከሄደ ሰላሙን ካገኘ ጤናው ከተመለሰ ምን ችግር አለው? ሩታ ጋር ቢሆን ከዛ በኋላ ጤናው ከተመለሰ የሚመጣው ሰው ይመርጣል። መቼም ሩታ እንደዚህ ፈዞ ዝም ትለዋለች ብዬ አላስብም። ታሳክመዋለች፣ ትወስደዋለች። እሷ ደግሞ መጀመሪያም ብላለች እኔ ወስደዋለሁ፣ እኔ እከታተልለታለሁ ብላ ነበረ። አሁን ደግሞ ጠፍቶ እነሱ ጋር ሄደዋል። አሁንም እዛ ሄዳችሁ ውከት መፍጠር በጣም ተገቢ ነው ብዬ አላስብም። ምክንያቱም እናንተ ትላልቅ ሰዎች ናችሁ፣ ዴቪና ብዙዬ። ሲቀጥል ደግሞ እናንተ ወንድማሞች እህታማሞች ናቸው። ለምንድን ነው መሀላችሁ ላይ ሌላ ሰው የምታስገቡት? እኔ የገረመኝ ይሄ ነገር ነው። ዳኒ ማን ነው? ትላንት ከማን ጎን ነበረ? ዛሬ ለምን ከሄርሜላ ጎን ሆነ? አሁን ግልጽ ነው፣ ባይናገሩም ከሄርሜላ ጎን መሆኑ ግልጽ ነው። በነገራችን ላይ እኔ ሲመስለኝ ሩታን ያፈቅራታል ይመስለኛል ዳኒ ማለት ነው። በዚህን ልክ አብርሃም ወደ ሩታ መመለሱን በዚህን ልክ ያንጨረጨረው ሩታም ያፈቅራት ይመስለኛል። እና ሲቀጥል ደግሞ አንድ ሰው ትላንት በጣም ጠላት የነበረ ሰው በድንገት ተነስቶ ጥሩ ሰው ሆኖ ከእናንተ ጎን ሲቆም አይ ሰው ለምን እንደዚህ ሆነ ቢላችሁ መጠርጠር ግድ ይላል። ሰው ጥሩ መጥፎ ሲሆን ብቻ አይደለም መጠርጠር፣ ጥሩም ሆኖ ትላንት መጥፎ የነበረው ሰውዬ ትላንት ከሌላ ሰው ጋር አብሮ እንትን ሲል የነበረ ሰውዬ ዛሬ ጥሩ ሆኖ መላክ መስሎ ከእናንተ ጎን ሲሆን መጠርጠር አለባችሁ። ይሄ ልጅ ለምን የሚለውን ነገር መጠርጠር አለባችሁ። ሲቀጥል ደግሞ ዳኒ አስፈላጊ አይደለም። እውነት ለመናገር ሄርሜላ አስፈላጊ አይደለችም። ምናልባት ይሄ ልጅ ከተሻለው ሄርሜላን ከመረጠ እሰየው፣ ሩታን ከመረጠ እሰየው። በነገራችን ላይ ሩታን ነው እየመረጠ ያለው ልጁ። ግን እናንተ በዚህን ልክ ሩታን መምረጡ ለምንድን ነው እንደዚህ ያደረጋችሁ? በቃ የቀድሞ ትዳሩን ማለት ይሄ ልጅ ምናልባት ከጥፋቱ እንትን ብሎ ታምሮ ተመልሶ ሊሆን ይችላል። ሁለተኛ ነገር ሩታ ምንም ያጠፋችው ጥፋት የለም እውነቱን ለመናገር ማለት ነው። ምክንያቱም ትላንት እሱ ሲያጠፋ ነበረ። እርጉዝ ሆነ ራሱ እርጉዝ ሳትሆን በፊት ራሱ መሀላቸው ላይ ጋፕ በተፈጠረ ቁጥር ሁሉ ሌላ ሴት ጎትቶ እያመጣ ነበረ። ያ ሁሉ ጥፋት እሷ ደግሞ እሱን መልሰዋለሁ ብላ ያደረገቻት ነገር ጥፋት ሆነ ስለተገኘች ሁሌ እሷን ነገር እያነሳችሁ ወንድማችን እሷ እኮ መጥፎ ነገር አብርሃም ላይ መስራት ከፈለገች እጇ ላይ ነበረ። ብዙ ጊዜ በፍቅርም እያሉ ከትዳሩም በኋላ ብዙ ጊዜ እጇ ላይ ነበረ። ያችን ነገር ስለያዛችሁ ብቻ የራቁት ፎቶ ቀርጻለች በሚል ያችን ነገር ስለያዛችሁ ብቻ እሷን ልትወቅሷት አይገባም። ዞሮ ዞሮ የልጁ እናት ናት። ትዳራቸውን እንኳን ባይቀጥል የልጁ እናት ናት። ትዳራቸውን ከቀጠለ ይሰየው።
ሩታን ማለቱ በዚህ ልክ ለምን እናንተ ትላልቅ ሰዎች ናችሁ? ለምን እንደ ትላልቅ ሰዎች አታወሩም? ሲቀጥል ኤፍሬም በጣም ነው ያኔ እሱ ገፍቶታል ነገሩ ሁሉ ወደ ትዳሩ ወንድሙ ወደ ትዳሩ እንዲመለስለት ፈልጓል። ገፍቶታል ነገሩ ሁሉ በዚህን ልክ እና አቤላ እንትን ብሎ የወሰዱት የሆነ ነገር የሆነ አደጋ አለ እዛ ጋር። በዛ አደጋ ውስጥ ወንድሙ እንዳይገባ ፈርቷል። ኤፍሬም የፈራው ነገር አለ። ሲቀጥል አሁን ደግሞ ሩታን ብለዋል። ተውት፣ ከሩታ ጋር ሰላሙን የሚያገኙ ከሆነ እናንተ በዚህን ልክ ደግሞ ሁለተኛ ነገር ሰላም ልትፈጥሩ ከፈለጋችሁ ሄርሜላን አንጠልጥሎ መሄዱ በየካሜራው ሄርሜላ በየቦታው ሄርሜላ መገኘቷ እዚህ ጋር ተገቢ አይደለም። እውነት ለመናገር የእውነት የወንድማችሁን ሰላም የምትፈልጉ ከሆነ የሄርሜላ ከእናንተ ጋር መገኘቱ አግባብ ነው ብዬ አላስቡም። በየሄዳችሁበት ዳኒ መገኘቱ አግባብ ነው ብዬ ለምን እንደ ቤተሰብ እንደ ወንድማሞች እንደ እህታማሞች ለምን አታወሩ? አሁን እዚህ ጋር እናንተ ያደረጋችሁ ነገር ምስቱን ባዳ አርጋችሁ ሄርሜላን የራሳችሁ አርጋችሁ ሁለተኛ የገዛ ወንድማችሁን ኤፍሬምን ባዳ አርጋችሁ ነው እያያችሁት አላችሁት። እውነቴን ነው ብላችሁ ኤፍሬምና ሩታ እችን ልጅ አንጠልጥላችሁ ባትሄዱ ዳኒን አንጠልጥላችሁ ባትመጡ እንደ ቤተሰብ እንደ ወንድም ብትነጋገሩ ይሄን ልጅ ትመልሱታላችሁ ብዬ አስባለሁ። ኤፍሬምን ማለት ነው። ኤፍሬም አሁን ድርቅ ያለው የሚጠላትን ሄርሜላን ይዛችሁበት ስለምትመጡ ይመስለኛል። በቃ ከእናንተ ያፈንግጦ ግግም ያለው ምክንያቱም የወንድሙ ትዳር እንዲመለስለት ይፈልጋል። እዛ ጋር ደግሞ ሩታም ሄርሜላን አትፈልጋትም፣ ካቴዋ አትፈልጋትም። ስለዛ ለምን እናንተ የእውነት የአብርሃም ጤንነት እንዲመለስ የእውነት የአብርሃም ጤንነት የሚያሳስባችሁ ከሆነ እቺ ልጅ ምን ትሰራለች? አንቺ እህት ነሽ፣ አንተ ወንድም ነህ። በቃ እናንተ ጨርሱት። የምታሳክሙትም ከሆነ እናንተ ሳክሙት። ቤተክርስቲያን የምትወስዱ ጸበል የምትሉት ግላት ከሆነ እናንተ ያርጉለት። እቺ ልጅ ምን ትሰራለች? የባሰ ልጁን እኮ ጭንቀት ውስጥ ነው እየከተታችሁት ያላችሁት። ያው ጭንቀት ነው ተብሏል በሽታው። የባሰ ጭንቀት ውስጥ አሁንም አዙሮት። በነገራችን ላይ ሰው በሌለበት ሰዓት ይሄ ልጅ ቢወጥ መሬት ቢመታው አይተርፉም። ይሄን ነገር እያወቃችሁ ሌላ ውከት። እናንተ እኮ ትላልቅ ሰው እኮ በመነጋገር ያምናል። ተነጋግራችሁ ፊቱ በዚህን ልክ የቀድሞ ምስቱን ስላለ በዚህን ልክ ልትሆኑ አይገባም። ሩታ ደግሞ አብርሃምን እንትን መጥፎ ነገር የምታስብ ሰው ከሆነች ወይንም መጥፎ ነገር በአብርሃም ላይ የምታደርግ ሰው ብትሆን አብርሃም በሚፋቀሩበትም ጊዜ በትዳር በፊት በነበረም ጊዜ አብሯት ነበረ። ከትዳሩም በኋላ ያ ጋፑን በሚፈጠር ሰዓት አብሯት ነበረ። ማድረግ የምትችለውን ታደርግ ነበር። ማድረግ የምትፈልገውን ነገር ታደርግ ነበረ። ግን ስለማትፈልግ ነው። እውነቴን ነው ብላችሁ አንድ ነገር እዚህ ጋር ምን አለ መሰላችሁ? ለማጥፋት ቀላል ነው፣ ለማቅናት ነው ከባድ። ሁሉም ነገር ማለት ነው። ሁሉም ነገር አንድ ሰው ተንኮል ካሰበበት ለማጥቃት ቀላል ነው፣ ግን ለማቅናት ነው ጊዜ የሚፈጀው። ስለዚህ ሩታ አብርሃምን ያን ሁሉ ቺት ሲያደርግባት አብርሃምን ማጥቃት ብትፈልግ ኖሮ ታጠቃዋለች። ግን የልጇን አባት እሷን መጥፎ ታስባለች ብዬ አላስብም። በነገራችን ላይ በጣም ሙቀት ነው፣ ሙከየፍ የለም ያለሁበት ቦታ እና ስለዛ እናንተ ለምን በዚህ ልክ እንደዚህ ሆናችሁ? እስኪ ተዋቸው፣ ሩታና አብርሃምን እስኪ ለብቻቸው ተዋቸውና የተወሰነ ሰሞን ተዋቸውና ይሄ ልጅ ሰላሙ ካልተመለሰ ከዛ በኋላ የምትነጋገሩትን ትነጋገራላችሁ እንደ ቤተሰብ። ይሄ ከናንተ ጎን ስላለ ብቻ የሆነ ሰው ሰብስቦ ማምጣት ሳይሆን እንደ ቤተሰብ እንደ ወንድም እህት ተነጋገሩ ነው የኔ ጥያቄ። እና አስፈላጊ ያልሆነ ሰው እዚህ ጋር ማግባት ምን የሚሉት ነው? እኔ በጣም ነው የሚገርመኝ። በቃ እንደ ቤተሰብ አውሩ። እናንተ እኮ ቤተሰብ ወንድማሞች ናችሁ። ዳኒ አስፈላጊ አይደለም፣ ሄርሜላ አስፈላጊ አይደለችም። እዚህ ጋር የሄርሜላ ዶክተር ማን ነው? እቅርታ እዚህ ጋር የአብርሃም ዶክተር ሄርሜላ ናት ያለው ማን ነው? ሄርሜላ ሲያይ ይድናል ብላችሁ ነው የምታስቡት? ወይስ ምናልባት እሷን ሲያይ የባሰ ጭንቀቱ ሊበዛ እንትን ሊጨምርበት እኮ ይችላል። የእውነት እናንተ ወንድማችሁ ሊድን ከፈለጋችሁ እነዚህን ሰዎች አሪቁ ከእናንተ። እናንተም ወንድማሞች ሰላም ለማፍጠር ከፈለጋችሁ ይሄ
ግብ ግብ የሚፈጥሩትን ሰዎች አሪቁ ከራሳችሁ ማለት ነው። እኔ በጣም ነው የሚገርመኝ አንዳንዴ። እና ሰላማችሁ ይብዛ። ይሄ ነበረ መልእክቴ። አድርሱልኝ ለነቡስዬ አድርሱልኝ። እሺ ሰላማችሁ ይብዛ። ደህና ይደሩ። ያለሁበት አሁን ሌሊት ነውና ደህና ይደሩ።